በምስራቅ ጎጃም ዞን አዋበልና ደጀን ወረዳዎች ለሚተገበረው የተቀናጀ የኢንዱስትሪ ፓርኮች የስራ ዕድል ፈጠራ ፕሮጀክት ውጤታማነት ድጋፍና ክትትል እያደረገ መሆኑን የዞኑ አስተዳደር ገለጸ። የአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ በምስራቅ ጎጃም ዞን 2 ወረዳዎች ላይ ከአፍሪካ ልማት ባንክ በተገኘ ከ700 ሚሊዮን ብር በላይ በጀት ወጣቶችን ተጠቃሚ የሚያደርግ ፕሮጀክት ተግባራዊ እያደረገ ነው። ቢሮ በመስኖ ስራው ለተሰማሩ ወጣቶች በደብረ ማርቆስ ከተማ ስልጠና ሰጥቷል። መረጃውን ያደረሰን የምስራቅ ጎጃም ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ዘመኑ ይርጋ አቀርበዋል። የግብርና ምርትና ምርታማነትን ከመጨመር ባሻገር የወጣቶች የስራ ዕድል መፍጠሪያ ማዕከል ለማድረግ እየሰራ መሆኑን የአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ ገልጿል። ቢሮው ከኢፌዴሪ መስኖና ቆላማ አካባቢ ሚኒስቴር ከአፍሪካ ልማት ባንክ ጋር በመተባበር በምስራቅ ጎጃም ዞን ደጀንና አዋበል ወረዳዎች ላይ በሚገኙ የመስኖ ፕሮጀክቶች በመስኖ ስራ ላይ የሚሰማሩና የተሰማሩ ወጣቶች የተሳተፉበት ስልጠና ሰጥቷል። በስልጠናው የተሳተፉ ወጣቶች ተደራጅተው የተለያዩ አትክልቶችን ሲያመርቱ እንደነበር ገልጸው በሚሰጣቸው ትምህርት ስንዴን በስፋት ያመረቱ መሆኑንም ተናግረዋል። ይው ስንዴም ድንችም ሽንኩርትም ስንሰራ ቆይተናል። በዘንድሮ አመት ግን ስንዴ ነው እየሰራን ያለን። በጣም ጥሩና አዋጭ ነው። ወደፊትም እንቀጥልበታለን። መንግስት ይው በቃ ተጎናችን ነው፣ እየረዳ ነው። በጣም ጥሩ ትምህርት እየተሰጠነ ያለን። ተደራጅተን ብንሰራ ከያቅጣጫው የሚወጡችን ሀሳቦች ባንድ ላይ ወደ አንድ በማምጣት የተለየ ጥሩ ደረጃ ላይ ለመድረስ እንዲያደርገን ይጠቅመናል። ከዛ ሲቀጥል ደግሞ በብድር መልኩም እንደ መንግስትም እርዳታ የዘር እርዳታም ሊሆን ይችላል። ከዚህ በፊት ስንዴ ከሀገር ውስጥ ወደ ውስጥ ነበር የሚገባልን። ግን አሁን እኛ በመናለማበት ሰዓት ያንን ስንዴ ከኛም አልፎ ወደ ሌሎች እንድናገለግልና የተለያዩ በአመት ሁለቴ ምናመርትበትን ማጋጣሚ እናመቻቻለን። በክልሉ 2.2 ሚሊዮን ሄክታር መሬት በመስኖ ሊለማ የሚችል መሬት መኖሩን የገለጹት የአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ ኃላፊ ዶክተር ኢንጂነር ዳኝነት ፈንታም ይህንን ሀብት በተገቢው መንገድ በመጠቀም የግብርና ምርትና ምርታማነትን ለመጨመር ለወጣቶች የስራ ዕድል በመፍጠር ከሚመለከታቸው አጋርና ባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። በክልላችን ውስጥ ከ4.9 ሚሊዮን ሄክታር አካባቢ የሚታረስ መሬት አለ። ከዚህ ውስጥ ወደ 2.2 ሚሊዮን ሄክታር የሚሆነው almost ወደ 50% አካባቢ ማለት ነው በመስኖ ሊለማ የሚችል መሬት ነው ማለት ነው። ስለዚህ ይሄ ትልቅ ሀብት ነው። የዝናብ ስርጭታችን አማካይ መጠኑ በጣም ከፍተኛ ነው። ሶስተኛ በክልላችን ውስጥ ከ20 ሚሊዮን በላይ የሆነ ህዝብ አለ። ከዚህ ውስጥ ደግሞ 50-60% አካባቢ የሚሆነው ለስራ ዝግጁ የሆነ ወጣት ነው ማለት ነው። እነዚህን ሶስት ጸጋዎች አቀናጅተው ውጤት ለማምጣት አንዱና ትልቁ ኃላፊነት የተሰጠው ሴክተር የመስኖና ቆላማ አካባቢዎች ልማት ቢሮ ነው። ያሉትን ጸጋዎች በተገቢው መንገድ አለመጠቀም የምግብ ዋስትናን ለማረጋገጥ እንቅፋት ነው ያሉት ዶክተር ኢንጂነር ዳኝነት የተጀመረው ስልጠና ለወጣቶች የስራ ዕድል በመፍጠር ግብርናውን አሳድጎ ወደ ኢንዱስትሪ ለማሸጋገር እንደሚያግዝም ገልጸዋል። የተቀናጀ አግሮ ኢንዱስትሪ ፓርኮች ለወጣቶች የስራ ዕድል ፈጠራም ብሔራዊ ፕሮጀክት አስተባባሪ አቶ ጌታሰው መኮንን ፕሮጀክቱ በአማራም ኦሮሚያ፣ ሲዳማ ክልሎች ከአፍሪካ ልማት ባንክ በተገኘ ገንዘብ እንደሚተገበር ገልጸው ግብርናውን በማዘመንና ምርትና ምርታማነትን ለመጨመርና የእርስ በርስ ትስስርን ለመፍጠር ዓላማ ያደረገ ፕሮጀክት መሆኑን ገልጸዋል። ይህ ፕሮጀክት በአገር አቀፍ ደረጃ በ3 ክልሎች ላይ ተግባራዊ ይደረጋል። በአማራ ክልል፣ ኦሮሚያና ሲዳማ ክልሎች። በአማራ ክልል ከ2600 ሄክታር አካባቢ ሊለማ የሚችል መሬቶችን በደጀንና አዋበል ወረዳዎች ላይ ጣባና በለጨት መስኖ ግድቦችን በዘመናዊ ግብርና ከዩኒቨርሲቲ የተመረቁ ወጣቶችን በማደራጀት ምርትና ምርታማነትን መጨመር ሲቀጥል ኢኮኖሚ እንደ ሀገር ያለውን ነገር ውጤታማ ማድረግና የእርስ በርስ ትስስርንም ለመፍጠር ያቀደ ዓላማ ያለው ፕሮጀክት ነው። የአማራ ክልል ስራና ስልጠና ቢሮ ምክትል ኃላፊ አቶ አወቀ ዘመነም ቢሮው እውቀቱ የዳበረ ቴክኖሎጂን በተገቢው መንገድ የተላመደ ውጤታማ የሆነ ወጣት ለመፍጠር በትኩረት እየሰራ መሆኑን ተናግረዋል። ሀገርን በመረከብ ደረጃም ትልቁ ኃላፊነት ያለ ከወጣቱ ከመሆኑ ጋር ተያይዞ ወጣቶች የተሰጣችሁን ተልዕኮ የተሰጣችሁን ኃላፊነት በአርአያነት በሀገር ወዳድነት ትልቅ ኃላፊነት ወስዳችሁ ለሌሎቹ ሞዴል ሆናችሁ ለሌሎች ክልሎችም ማስተማሪ፣ ለሌሎች ወረዳዎችም ማስተማሪ፣ ለሌሎች ዞኖችም ማስተማሪ እንድትሆን ማሳሰብ ፈልጋለሁ። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ መንበሩ ዘውዴም በዞኑ 2 ወረዳዎች የሚተገበረው የተቀናጀ ኢንዱስትሪ ፓርኮች ለስራ ዕድል ፈጠራ ፕሮጀክት ውጤታማ ለማድረግ የዞኑ አስተዳደር በርካታ ዝግጅት አድርጓል። ለወደፊቱም ድጋፍና ክትትሉን አጠናክሮ ይቀጥላል ብለዋል።